ዛሬም በአዲስ አበባ ውስጥ ሊታለፉ የማይገባቸው ምርጥ የቤት መረጃዎችን ይዤላችሁ ቀርቤያለሁ። በሳር ቤት፣ በሰሚት እንዲሁም በላፍቶ አካባቢ የሚገኙ ቪላ ቤቶች ለሽያጭ ወጥተዋል። ከኮሪደር ልማት ከመልሶ ማልማት ነፃ የሆኑ ናቸው። ዋጋቸው እጅግ በጣም ቆንጆ የሚባል ነው። እንዳያመልጧችሁ። እያንዳንዱ መረጃ እንደሚከተለው አቅርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ ኢትዮጵያውያን፣ በውጭም በሀገር ውስጥ የምትገኙ ቤት ፈላጊ፣ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም እዚህ ሳይት ላይ የሚገኝ አንድ ቆንጆ ቪላ ቤት ይዤላችሁ መጥቻለሁ። የዛሬው የቀዳሚው መረጃ ቪላ ቤት ይህ ፊት ለፊት የምታዩት ነው። አካባቢው በኮብልስቶን ሊሰራ አሁን ብዙ ነገሮችን እያሟሉ ነው ያሉት። ቆንጆ ሳይት ነው። ይህ የምታዩት እንግዲህ ሁለት መኪኖችን ግቢ ውስጥ እንዲያስቆም ተደርጎ የተሰራ 200 ካሬ ሜትር ካርታ ላይ ያለም ቆንጆ ቪላ ቤት ነው። እስካሁን አልተኖረበትም። ዋና መግቢያው እንግዲህ ይህ በምታዩት አሁን ባሳየኋችሁ በር ላይ ነው፣ መግቢያችሁ ማለት ነው። ታዲያ ይህን ቪላ ቤት እንግዲህ 3 መኝታ ቤት እንዲሁም ሰርቪሶችን ይዟል። እዛ መቀጠል ኪችን የሚያስፈልጉ ነገሮችን ሁሉ ይዞ ነው የሚገኘው። አሁን ከኋላ በር በኩል ወደ ሳሎን ገብተን ያለ ነው። ሳሎኑ ሰፊ ነው። እንዲሁም ወደ ላይ ከፍታውም ቆንጆ ነው። ጥሩ የመብራት የጅብሰን ቦርድ ስራ እንዲሁም እያንዳንዱ የፊኒሽንግ ሁኔታዎች ጥሩ የሚባል ቅልል ብሎ የሚገኝ ቤት ነው። ይህ ቤት እንግዲህ ኦፕን ኪችን በእርግጥ አልተገጠመለትም። ነገር ግን እናንተ ከፈለጋችሁ እንዲገጠም ማድረግ ይቻላል። ቦታው ዝግጁ ነው። ከዛ ውጭ ባለበት ቢቀጥል ሰፊ ሳሎን ነው ያላችሁ ማለት ነው። እንግዲህ በምታዩት መልኩ ፊኒሽንጉ እጅግ በጣም ደስ የሚል ሁኔታ ነው ያገኘ ነው። አቀማመጡም ወደ ጠዋት ፀሐይ ወይም ወደ ምስራቅ የሚገኝ ነው። እንግዲህ ወደ መኝታ ቤቱ ገብተን ደግሞ እያንዳንዱን አሳያችኋለሁ። በመጀመሪያ ደረጃ የምናየው የቤቱን ማስተር ቤድሩም ወይም ትልቁን መኝታ ቤት ሲሆን እንግዲህ በዚህ በምታዩት መልኩ ተሰርቷል። ሰፊ ነው፣ ቆንጆ ነው። እንዲሁም ቁምሳጥን በምታዩት መልኩ ጥሩ ሆኖ ተገጥሞ ነው የሚገኘው። ስለዚህ ቤቱ እንግዲህ ምንም አይነት ወጪ እንዳይጠይቅ ተደርጎ ተሰርቷል። ገንዳ መታጠቢያ ቤት ነው ያለው። የትልቁ መኝታ ቤት ውስጥ ላይ በምታዩት መልኩ ጽድት ብሎ ያለቀ ነው። ከዛ መቀጠል 2 የልጆች መኝታ ቤት አለ። አንደኛው የልጆች መኝታ ቤትም ይህ የምታዩት ሲሆን ቁም ሳጥን ተገጥሟል። እንዲሁም ብርሃን እንዲያገኝ በዚህ በኩል መስኮት ፊት ለፊት ላይ አለው። ከዛ በተጨማሪ ፊት ለፊት 3ኛው የልጆች መኝታ ቤት ዋናው ላይ ያለው ማለት ነው ይህ ሲሆን ቁም ሳጥን እንዲሁም ብርሃንም በዚህ በምታዩት መልኩ ሁሉም ክፍሎች ጥሩ እይታን አግኝቷል ማለት ነው። ስለዚህ ዋናው ቤት ላይ 3 መኝታ ቤቶች፣ ትልቁ መኝታ ቤት፣ የውስጥ ሻወር፣ ሽንት ቤት ያለው፣ የልጆች ደግሞ ይህ ፊት ለፊት የጋራ መታጠቢያ ክፍል ያለው ሲሆን ዋና ቤቱ ላይ እንግዲህ ይህን ይዞ ነው የሚገኘው። ከዛም መቀጠል ወደ ሰርቪሱ ቦታ ስንወጣ ደግሞ 3 ሰርቪሶች አሉ። አንደኛው ይህ የምታዩት ለኪችን ተጠቅሞት ነው የሚገኘው። ካቢኔት ተገጥሞ ሰፋ ብሎ የተዘጋጀ ቆንጆ ኪችን ቤት ነው። ሰፋ ብሎ የተዘጋጀ ነው። በጣም በጥሩ ሁኔታ ነው እንግዲህ የእንጨት ስራውን የተጠቀመው። እያንዳንዱ የሴራሚክ ስራ ስፋቱም ፊት ለፊት የምታዩትም የፍሪጅ ማስቀመጫው በጣም ቆንጆ ነው። ከዛ እንደወጣን የምናገኘው ለእንግዳ መኝታ ቤት አለያም ለፈለጋችሁ አገልግሎት ማድረግ የምትችሉት ይህን አንድ ክፍል አለ። በተጨማሪም እዚህ ጎን ላይም አንድ ክፍል አለ። ታዲያ ለሁለቱ ለነዚህ ላይ ያያችኋቸው ሰርቪሶችም መታጠቢያ ቤት እዚህ ላይ ሰፋ ብሎ የተዘጋጀ ነው። እንዲሁም ውጭ ላይ ደግሞ የላውንደሪ ቦታ ማስቀመጫ አለ። እንግዲህ በዋናው ቤትና በሰርቪሱ ያለው ልዩነት ቦታውም ይህን ይመስላል። ውድ አድማጭ ተመልካቾቻችን እንግዲህ ወደ መኝታ ቤት ከቀየራችሁት በአጠቃላይ 5 መኝታ ቤቶችን እንዲሁም 1 ኪችንና 1 ሰፊ ሳሎን እንዲሁም 2 መኪኖችን ግቢ ውስጥ ማቆም እንዲቻል ታስቦ የተሰራ ነው። ታዲያ ይህን ቤት የምታገኙት በአዲስ አበባ ውስጥ ሰሚት ጊዮርጊስ ፊት ለፊት ትንሽ ገባ እንዳላቸው የምታገኙት ሲሆን አካባቢው ቆንጆ ነው። ሰፊ መንገድም ይዘው ነው የሚገኙት። 200 ካሬ ሜትር በካርታ ላይ ያለ ሲሆን ወሳኝ ገዥ ከሆናችሁ 22 ሚሊዮን ብር ጥሪ ብናል እንደ መነሻ ዋጋ ያቀረብነው ነው። መታችሁ እዩትና እንደራደር ተብላችኋል። የተሟላ ፋይልን ይዞ ወሳኝ ሻጭ ቤቱን ይዞ ይገኛል። አሁኑኑ ማከራየት እንዲሁም ራሳችሁ መግባት ብትፈልጉ መብራት፣ ውሃ፣ ሁሉም ነገሮች የተሟሉለትና ጽድት ያለ ዶክመንትን ይዞ የሚገኝ ነው። አማራጭ ቤቶችን በአካባቢው ከ16 ሚሊዮን
500 ሺህ ብር ጀምሮ በ150 ካሬ ሜትርና ከዛም በላይ ባሉ እንደየቦታቸው የሚገኙ አማራጮች አሉ። እነሱን ማየታችሁ እንድትሄዱ ቀድማችሁ ደውላችሁ መምጣት እንዳይዘነጋ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሌላኛው የዕለቱ መረጃ አድርገን ያቀረብንላችሁ ይህ የምታዩት ቪላ ቤት ወሳኝ ሻጭ በፍጥነት እንዲሸጥ አስቦ ገበያ ላይ አውጥቶታል። የሚገኘው በአዲስ አበባ ውስጥ ሳር ቤት አካባቢ ሲሆን በጣም ቆንጆና ወሳኝ አቀማመጥን ይዞ የሚገኝ 266 ካሬ ሜትር በካርታ ላይ ያለ ሁለት መንገድ ተጠቃሚ ቆንጆ ሰፈር ላይ ነው የሚገኘው። ይህን ቤት እንግዲህ ከፈለጋችሁ አድሳችሁ አሊያም ማፍረሳችሁ የፈለጋችሁትን የግንባታ ሁኔታ ብታካሂዱበት ከኋላ ፎቅ አለ፣ ከቀኝ በኩል በአንደኛው ሳይድ ፎቅ አለ። ስለዚህ ቦታው ብቻ ነው የሚገኘው፣ ለግንባታ አመች ነው። አካባቢው ደግሞ በዚህ በምታዩት መልኩ በጣም ቆንጆ ሳይት ነው ማለት ነው። ስለዚህ አትራፊዎች፣ ተጠቃሚዎች ሳር ቤት አካባቢ መግዛት የምትፈልጉ ምናልባት 266 ካሬ ሜትር ቆንጆ ቤትን ገንብቶ መኖር ይቻላል። ከዛ ውጭ ባለበት አንዳንድ እድሳቶችን ብቻ አከናውኖ መኖር ስለሚያስችል ወሳኝ ትክክለኛ ገዥ ከሆናችሁ ነባር ፋይል ነው፣ አስተማማኝ ዶክመንት ነው። እንዲሁም አካባቢ የኮሪደር ልማትም ሆነ መልሶ ማልማት የማያገኘው አካባቢ ነው። ታዲያ ይህን ቤት የመጨረሻ ዋጋው ተብሎ በ30 ሚሊዮን ብር ለሽያጭ ቀርቦ ነው የሚገኘው። አትራፊዎች መታችሁ እዩት። በጣም ወሳኝና ምርጥ አቀማመጥ ቆንጆ ሰፈር ላይ የሚገኝ ነው። እንግዲህ ሳር ቤት በዚህ ዋጋ እንዲህ አይነት ቤቶችንና ቦታዎችን ማግኘት በእርግጥ ከባድ ነው። ነገር ግን ከጊዜው የገበያ ሁኔታ አንጻር በመነሳት በጥሩ ዋጋ ቀርቦላችኋል። መታችሁ እዩት፣ ተደራደሩና ዋጋ የተቻላችሁን ያክል ደግሞ ከተቀነሰላችሁ ሞክሩ። በውጭም በሀገር ውስጥም ያላችሁ ነገ ዛሬ ሳትሉ መታችሁ ይህን ቦታ አዩት። ወደ ሌላኛው መረጃ ልውሰዳችሁ። በመጨረሻ በላፍቶ አዲስ አበባ ውስጥ ላፍቶ ክፍለ ከተማ ላፍቶ ወረዳ 12 አካባቢ ቪላ ቤቶች መጠነኛ እድሳት የሚጠይቁ በጥሩ ዋጋ ቀርበዋል። በ165 ካሬ ሜትር ላይ ያረፉ ቪላ ቤቶች የቆዩ ናቸው። 2 መኝታ ቤት፣ 1 ሳሎን እንዲሁም 2 እና 3 ሰርቪስ ያላቸው ከዋና መንገድ ደግሞ 2ኛ እንዲሁም 3ኛ ቤት ሆነው የሚገኙ ናቸው። ስለዚህ እነዚህን ቤቶች እጅግ በጣም በርካሽ ዋጋ ቀርቧል። ከ3 ወርና ከ4 ወር በፊት 18 እንዲሁም 19 ሚሊዮን ብር የመጨረሻ ዋጋቸው ተብሎ የነበሩት የቤቱን የጊዜውን ዋጋ መነሻ በማድረግ አሁን በ14 ሚሊዮን 500 ሺህ ብር በ15 ሚሊዮን ብር በአስቸኳይ ለሽያጭ ቀርበው የሚገኙ ቤቶች አሉ። እነሱን መታችሁ እዩ። ምናልባት ይህን የምታዩትን ቤት በእርግጥ አይወክልም፣ እንደዚህ አይነት ቤቶችን አይመስሉም፣ እድሳት ይጠይቃሉ። ከዛ ውጭ ግን በኪራይ ደረጃ አሁን እስከ 60 ሺህ ብር 55 ሺህ ብር መከራየት የሚችሉ ናቸው፣ እንዲሁም ማስኖር የሚችሉ ናቸው። ነገር ግን መጠነኛ እድሳት ብታረጓቸውና ዘመናዊ አድርጋችሁ መልሳችሁ ለገበያ ብታወጧቸውም ቆንጆ ብር ገቢ የሚያስገኙ ከዛ ውጭ ራሳችሁ አድሳችሁ የምትኖርባቸው መሆን ይችላሉ። አፍርሳችሁ መገንባት ብትፈልጉም ሌሎች ቦታዎችን እነዚህንም ጨምሮ ከ13 ሚሊዮን ብር ጀምሮ ለሽያጭ ወጡ በላፍቶ አካባቢ አሉ። ስለዚህ በውጭም በሀገር ውስጥ ያላችሁ ላፍቶ አካባቢ አትራፊም ተጠቃሚም የሆናችሁ በ14 ሚሊዮን 500 ሺህ ብር ጀምሮ ቪላ ቤቶች በ150 በ165 እንዲሁም በ160 ካሬ ሜትር ከአስፓልት በቅርብ ርቀት የሚገኙ በጣም ወሳኝ የመኖሪያ አካባቢ ላይ ለሽያጭ ቀርበዋል። እየመጣችሁ ማየትና መግዛት ትችላላችሁ። የዛሬው መረጃዬን በዚህ ጨርሻለሁ። ሰላም ደሩ።